የአሜሪካን ፕሬዝዳንት ለሚገድል ለመሸለም ዝግጁ ነን ስለመባሉ፣ ፕሬዝዳንት ኪም የአገራቸው ድንበር እንዲጠናከር ትዕዛዝ ስለመስጠታቸው፣ የፕሬዝዳንት ትራምፕ ዛቻና የኤሚሬትስ የኒውክሌር ጣቢያ ጥቃት የነዳጅ ዋጋ እንዲጨምር ሰበብ ሆነዋል ስለመባሉ፣ በኬንያ ተቃውሞ ስለመቀስቀሱ፣ የተቃውሞ ሰልፉ ላይ የተሳተፉ በሕግ ሊጠየቁ ነው ስለመባሉ፣ የአሜሪካን ፕሬዝዳንት ለሚገድል ለመሸለም አስባለች ተብሎ በኢራን ስለመወራቱ፣ የኢራን ፓርላማ የአሜሪካው ፕሬዝዳንት ዶናልድ ትራምፕን ለሚገድል ማንኛውም ሰው 50 ሚሊዮን ዩሮ ወይም ወደ 58 ሚሊዮን ዶላር ገደማ የሚሆን የገንዘብ ሽልማት የሚሰጥ አዲስ የህግ ረቂቅ እያዘጋጀ መሆኑ ተሰምቷል። ይህ በኢራን ከፍተኛ ህግ አውጪዎች ደረጃ እየተመከረበት ነው የተባለው አዲስ የህግ ረቂቅ የእስላማዊቷ ሪፐብሊክ ወታደራዊና የደህንነት ኃይሎች የአረባዊ እርምጃ የሚል ስያሜ እንደተሰጠውና መንግስት ለግድያው የተመደበውን ከፍተኛ የገንዘብ መጠን በይፋ እንደሚከፍል ይደነግጋል ተብሏል። ጉዳዩን በማስመልከት በሰጡት መግለጫ አሜሪካና እስራኤል የኢራን ወታደራዊ መሪዎችንና አዛዦችን ለገደሉበት እርምጃ አጸፋዊ ምላሽ ለመስጠት የተዘጋጀ መሆኑን የጠቆሙት የኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ ሰብሳቢ ኢብራሂም አዚዚ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካ መካከለኛው እዝ ሴንትኮም ዋና አዛዥ በዚህ በተገዳዮች ዝርዝር ውስጥ መካተታቸውን ማመልከታቸው ተዘግበዋል። ይህንን የግድያ እርምጃ ሃይማኖታዊና ርዕዮተ ዓለማዊ ተልእኮ ሲሉ የጠሩት አዚዚ ይህን መግለጫ ከመስጠታቸው አስቀድሞ ባለፈው መጋቢት ወር በርካታ የኢራን የሞባይል ስልክ ተጠቃሚዎች የፕሬዝዳንት ትራምፕን የግድያ ዘመቻ የሚደግፉና ለዚሁ ተግባር የሚውል የገንዘብ ማሰባሰቢያ ጥሪዎችን የያዙ የጽሑፍ መልእክቶች ደርሰዋቸው እንደነበር በምዕራቡ ዓለም መገናኛ ብዙሃን ሲጠቀስ ነበር። በቅርቡ ይፋ የሆኑ የአሜሪካ የስለላ መረጃዎች እንደሚያሳዩት ከአሜሪካ ጋር ግንኙነት አለው የተባለ አንድ ግለሰብ ፕሬዝዳንት ትራምፕን ለመግደል በቅድሚያ $5000 ተከፍሎት ሲንቀሳቀስ እንደነበር ተደርሶበታል በሚል ሲነገር መቆየቱ ይታወሳል። ፕሬዝዳንት ኪም የአገራቸው ድንበር እንዲጠናከር ትዕዛዝ መስጠታቸው ተሰምቷል። ከሰሜን ኮሪያ የተለያዩ እዞች ከተውጣጡ ወታደራዊ ኃላፊዎች ጋር ስለ ዝግጁነቱ የመከሩት ኪም ጆንግ ኡን ከእዝና ከብርጌድ አዛዦች ጋር ከተነጋገሩ በኋላ በደቡባዊ የሰሜን ኮሪያ ክፍል ያለው ድንበር ላይ ዝግጅት እንዲደረግ ማሳሰባቸው ለደቡብ ኮሪያ ፖለቲከኞች አዲስ ወታደራዊ ስጋት ጋርጦባቸዋል ተብሏል። ሊቀሰቀስ የሚችልን ማንኛውም ጦርነት ለመቀልበስ የጦሩን ትጥቅ ማዘመን ቁልፍ እዞችን ማጠናከርና መሰል ዝግጅቶች እንዲደረጉም ጥሪ መደረጉን ያመለከቱት መገናኛ ብዙሃን በደቡብ ኮሪያና አሜሪካ መካከል ያለው ወታደራዊ ትስስር ስጋት የሆነባቸው ኪም በተለያየ ጊዜ የሚፈጸምን ወታደራዊ ትንኮሳ መመከት አለብን የሚል እምነት አላቸው ሲሉ አስነብበዋል። በፒዮንግያንግና ሴኡል መካከል ያለው ወታደራዊ ውጥረት መልኩን እየለወጠ መምጣቱን የሚጠቁም ትዕዛዝ ሆኖ ተመዝግቧል። ፕሬዝዳንት ኪም አዲስ የጦር መሳሪያ ስርዓት ወደ አውደ ውጊያ እንዲገቡ ተደጋጋሚ ማስጠንቀቂያ መስጠታቸው ሲነገር መቆየቱ አይዘነጋም። የፕሬዝዳንት ትራምፕ ዛቻና በኤሚሬትስ የኒውክሌር ጣቢያ ላይ ጥቃት መፈጸሙ የነዳጅ ዋጋ ጭማሪ እንዲያሳይ ሰበብ መሆናቸው ተነግሯል። በተባበሩት አረብ ኤሚሬትስ የሚገኘው ባራካ የኒውክሌር ኃይል ማመንጫ ጣቢያ ላይ የተፈጸመው የድሮን ጥቃት ተከትሎ የዓለም ነዳጅ ዋጋ ከ1% በላይ ጭማሪ ማሳየቱ ተነግሯል። የዓለም አቀፍ የነዳጅ ገበያ መረጃዎች እንደሚያመለክቱት የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል ከ$111 በላይ ሲደርስ የአሜሪካ ዌስት ቴክሳስ ኢንተርሚዲየት ድፍድፍ ነዳጅ ዋጋ ደግሞ ከ$107 በላይ ብሏል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ጊዜው እያለቀ ነው ሲሉ ማስጠንቀቃቸውን ተከትሎ የዓለም ነዳጅ ዋጋ ጭማሪ አሳይቷል። በመካከለኛው ምስራቅ ባለው የጂኦፖለቲካዊ ውጥረት ምክንያት የዓለም ነዳጅ ዋጋ አሁንም ጭማሪ ማሳየቱ ነው የተነገረው። ለዋጋው መጨመር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማቆም የሚደረገው ድርድር በመቀዝቀዙ ለኢራን ጊዜ እያለቀ ነው ሲሉ ማስጠንቀቃቸው በምክንያትነት ተጠቅሷል። የዓለምን 20% ነዳጅና የተፈጥሮ ጋዝ ትራንስፖርት የሚያስተናግደው ሆርሙዝ ሰርጥ መዘጋቱ፣ በአቡዳቢ የሚገኘው ባራካ የኒውክሌር ኃይል ማመንጫ አቅራቢያ በተሰነዘረ ድሮን ጥቃት እሳት መነሳቱ ምክንያት በነዳጅ አቅርቦት ላይ ስጋት መፈጠሩ ተዘግቧል። በኬንያ ተቃውሞ መቀስቀሱ ተሰምቷል። በነዳጅ ዋጋ መጨመር ምክንያት በተቀሰቀሰ ተቃውሞ ኬንያውያን በፕሬዝዳንት ዊሊያም ሩቶ መንግስት ላይ ያላቸውን ቅሬታ ሲገልጹ ተቃውሞ ወደ ሁከት ማምራቱ
ተዘግቧል። በግርግሩ ወቅት አንድ የብሩንዲ ተወላጅ ሩቶን ደግፈሃል በሚል በተቃዋሚዎች መኪናው ተቃጥሎበታል። በነዳጅ ዋጋ መጨመር ምክንያት በተደረገው አገር አቀፍ የትራንስፖርት የስራ ማቆም አድማ ፖሊሶች መንገድ ላይ የተደራረቡ ፍርስራሾችን ሲያነሱ መዋላቸውም ተነግሯል። ይህ የሆነው ተቃዋሚዎቹ ሰኞ ሜይ 18 የፕሬዝዳንት ዊሊያም ሩቶ መንግስት የነዳጅ ዋጋ እንዲቀንስ ግፊት ለማድረግ ሰልፍ እንደሚያደርጉ ካወጁ በኋላ ነው። የመንገድ መዘጋትና ሰራተኞችና ተማሪዎችን ማስተጓጎል የቁጣው ዋና መንስኤ የኢነርጂና ነዳጅ ቁጥጥር ባለስልጣን ከ4 ቀናት በፊት ባደረገው የዋጋ ክላሳ ምክንያት ነው ተብሏል። ወደ ስራ መሄድ ያልቻሉ ኬንያውያን በናረው የነዳጅ ዋጋና በኬንያ ንዋንዛ አስተዳደር ላይ ያላቸውን ተቃውሞ ለመግለጽ በብዛት አደባባይ ወጥተው ተስተውለዋል። ተቃውሞ በዋና ዋና ከተሞችና አውራ ጎዳናዎች ቲካ ሱፐር ሃይዌይን ጨምሮ በፍጥነት ወደ ሁከት ተቀይሯል ነው የተባለው። ሲቪል የለበሱ የፖሊስ መኮንኖች ህዝቡን ለመበተን አስለቃሽ ጋዝ ለመጠቀም ሲገደዱ፣ ሌሎች ደግሞ ተቃዋሚዎችን በሱባሩ መኪኖቻቸው እያጎሩ መውሰዳቸውም ታይቷል። ይሁን እንጂ በጊቱራይ አንድ አስገራሚ ክስተት ተከስቷል። አንድ የብሩንዲ ዜግነት እንዳለው የተነገረለት ሰው በዩዲኤ ፓርቲ አርማ የተረጩ ቁሳቁሶችንና ተለጣፊ ስቲከሮችን በመኪናው ውስጥ ጭኖ ሲጓዝ የተቆጡ ተቃዋሚዎች መኪናውን እንዳቃጠሉበትና በንብረቱ ላይም ከፍተኛ ጉዳት እንደደረሰ ተመላክቷል። የአገሪቱ የኤነርጂና ነዳጅ ተቆጣጣሪ ባለስልጣን ባለፈው ሳምንት የተደረገውን የዋጋ ጭማሪ በመቀልበስ የነዳጅ ዋጋ በ35% እንዲቀንስ መወሰኑን ተከትሎ በሰጡት አስተያየት የነዳጅ ዋጋ ጭማሪው አስከፊ እንደሆነና የኬንያን ምጣኔ ሀብት እንደሚጎዳ ያመለከቱት የገንዘብ ሚኒስትሩ ጆን ምባዲ ያም ቢሆን ግን የተጠራው ተቃውሞ ፈጽሞ አላስፈላጊ ነው ካሉ በኋላም አንድን ዓለም አቀፍ ችግር በአገር ውስጥ መንገዶች ለመፍታት መሞከር አግባብነቱ ጥያቄ ይነሳበታል ብለዋል። መንግስት ከስሜትነት ይልቅ በመረጃ ላይ የተመሰረቱ ውሳኔዎችን እንደሚያስተላልፍም ነው ያስታወቁት። በኬንያ የነዳጅ ዋጋ ጭማሪ መደረጉን ተከትሎ የምግብና ሌሎች መሰረታዊ ሸቀጦችና አገልግሎቶች ዋጋ እንዲጨምር ከማድረጉ ባለፈ የህዝብ አገልግሎት ተሽከርካሪዎች የመጓጓዣ ዋጋን አስቀድመው መጨመራቸው ተሰምቷል። የተቃውሞ ሰልፉ ላይ የተሳተፉ በህግ ሊጠየቁ ነው ተብሏል። የኢትዮጵያ ሀገር መከላከያ ሰራዊት ቃል የተገባልን ጥቅማጥቅምና መሬት አልሰጠንም በሚል ባለፈው ሳምንት በኦሮሚያ ክልል አዳማና ቢሾፍቱ ለተቃውሞ አደባባይ ሰልፍ የወጡ አካል ጉዳተኛ የቀድሞ አባላቱን በህግ እንደሚጠይቅ አስታውቋል። የመከላከያ ቃል አቀባይ ሜጀር ጀነራል እንዳልካቸው ወልደ ኪዳን እንደገለጹት የቀድሞው አባላት በገፊ ኃይሎች ተነሳስተው የአደባባይ ተቃውሞ ማድረጋቸው ተቀባይነት የሌለው ነው ብለዋል። ከሰራዊቱ አባላት ውጪ ዩኒፎርም መልበስ እንደማይቻልም ነው ያስጠነቀቁት። የቀድሞ የመከላከያ አባላት አካል ጉዳት ከደረሰባቸው በኋላ እንደሚሰጣቸው ቃል የተገባላቸው 150 ካሬ መሬት ሳይሰጣቸው ዓመታት ማለፋቸውን ገልጸው ተቃውሞ ማሰማታቸው መዘገቡ ይታወሳል። ከሰሞኑ ቀደም ሲል ከሰራዊት አባላት የነበሩና በቦርድ ከሰራዊቱ አስፈላጊው መብት ሁሉ ተሟልቶላቸው በክብር የተሰናበቱ አባላትና እነሱን ፊት ያሰለፉ ገፊዎች በአዳማና በቢሾፍቱ የመሬት ይገባኛልና ሌሎች ጥያቄዎችን ሰልፍ በሚመስል መልኩ መፈክር እያሰሙ ማቅረባቸው አሰራርን የሳተ ሕግን የጣሰ በመሆኑ ተጠያቂ ይደረጋል ያሉት ጄኔራል መኮንኑ በማህበራዊ ሚዲያ በተለያየ አገላለጽ ሲቀርብ የነበረው የተሰናባቸው የሰራዊት አባላት ጥያቄ ከጀርባው ገፊዎች የተቀላቀሉበት ፊት ለፊት ያለን አገራዊ ሁኔታ ኢላማ አድርጎ የተሰረ ሌላ ዓላማ ያለው ነው ብለዋል። ጉዳዩ በህግ በአግባብ የሚታይና ያለ አግባብ የሰራዊቱን ዩኒፎርም ለብሰው በመሰል ድርጊቶች የሚሳተፉትንም ተጠያቂ እንደሚያደርግ ነው የገለጹት። ለመከላከያ ሰራዊቱና ለተቋሙ ከሰራዊቱ ጎን ሆነው በማህበራዊ ሚዲያ ጥንካሬውን፣ ጀግንነቱን፣ የተልዕኮ አፈጻጸሙን የሚዘግቡ የክብር አባላትና ሌሎች ባለውለታዎች መልካም ስራቸው እንደተጠበቀ የሚቀጥል ሆኖ የሰራዊቱን ዩኒፎርም መልበስ እንደማይፈቀድላቸው አስረድተዋል። ሜጀር ጀነራል እንዳልካቸው ወልደ ኪዳን ከተፈቀደለት አካልና ከተቋሙ የሚዲያ ባለሙያ ውጪ ወታደራዊ አልባሳት ለብሶ በማህበራዊ ሚዲያ ፍላጎቱን የሚያንጸባርቅ መደበኛ ሰራዊትም ሆነ ሌላ አካል በህግ እንደሚጠየቅና ክትትልም እንደሚያደረግበት አጽንኦት ሰጥተው አስረድተዋል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። Are you a young person trying to figure out your next move? Or a young parent
who needs real support, not just advice. We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button, and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!